ከነሱም ጋር የተባበሩ ወደ 250 የሚሆኑ ሰዎች መሬት ተከፍታ እንደዋጠቻቸው ታሪኩ ጎርጎርዮስ ዘኒሱስ ይናገራል። ለመጠጣት የማይሆን ውሃ የሙሴ በትር እንጨት ባገኘው ጊዜ ጣፋጭ ውሃ ሆነላቸው። ወንድ ከተወለዱ ሁሉ እንዲገደሉ አዋጅ የወጣበት ዘመን ላይ ነው። ነፍስ ከምታስብ አካል ወደ ግዑዝ አካል ይሄዳል የሚሉ የፍልስፍና የሞተ ጫማን ልናወልቅ ይገባል። ያ ጨለማ የተባለው ይሄ ከሰዎች አይን የምናየው የምንቆጥረው ሰው በፍጹም መደመም ውስጥ እግዚአብሔርን የምናይበትና የምናውቅበት ውስጥ ነው ይልና በቤተ ክርስቲያናችንም ጫማ አውልቆ የምንገባበት አንዱ ምስጢር ይሄ ነው። ዘመናችን ያጣችው ሙሴ የዘመናችን ቤተክርስቲያን የሚያስፈልጋት ሙሴ ታሪኩን ሰምተን እንድንጸጸት ሳይሆን በማልቀስ ይሄን አባት እንድንፈልገው መጽሐፉ ይናገራል። ሙሴ በልቦናው የደነገጡትን እስራኤላውያንን እግዚአብሔር እንዲረዳቸው እንዲያጸናቸው መለመን ነው። ይህ ለሙሴ የጸጥታ ጩኸት እግዚአብሔር ጆሮ እንዲሰጠው አድርጎታል። የጸጥታ ጩኸት እስራኤላውያን የሙሴን ጩኸት አይሰሙም። እስራኤላውያን የሚሰሙት የሙሴን ማጽናናት ነው። ሙሴ ግን ወደ እግዚአብሔር በጸጥታ ይጮሃል። እግዚአብሔር እንዲህ ያለውን ጩኸት ይሰማል፣ ሰምቷልና። ሌላው ተአምራት የሚቀጥሉት በደመና እስራኤላውያንን እግዚአብሔር ይመራቸዋል። ተራ ደመና አይደለም፣ ተን አይደለም፣ ንፋስ የሰበሰበው አይደለም። ምን አይነት ነው ሲሉ ቀን የፀሐይን ሐሩር ቃጠለውን የሚያበርድላቸው የሚቀንስላቸው ደመና ነው። በሌሊት ደግሞ አምደ ብርሃን የብርሃን አምድ ሆኖ የሚያበራላቸው በመንገዳቸው የሚመራቸው ደመና ነው። ከጀርባ ሊቀ መላእክት ቅዱስ ሚካኤል አለ። ሙሴ ወደ ደብረ ሲና መራቸው፣ ወደ ምስጢራዊው ዓለም መራቸው፣ ወሰዳቸው። ከተራራው ላይ ምስጢር ይገኛል። በነገራችን ላይ ከዚህ በፊት ውሃ በጠማቸው ጊዜ ሙሴ በትሩን ወደ ውሃ እንጨቱን ወደ ውሃ ይወረውራል። የዚያን ጊዜ ያ መራራ ውሃ ለመጠጣት የማይሆን ውሃ የሙሴ በትር እንጨት ባገኘው ጊዜ ጣፋጭ ውሃ ሆነላቸው። የዚያን ሰዓት ውሃን ይጠጣሉ። ከዚያ ውሃ ዘንባባ በቅሎ ለማረፍ ለእረፍት ለማግኘት የሚመች ምድረ በዳ የነበረ ግን የሚመች ስፍራ ሆነ። እጹብ ድንቅ ነው። ሌላኛው ሙሴ እንግዲህ እስራኤላውያንን ወደ እግረ ደብር ይወስዳቸዋል። እነሱን እዚያ ከወሰዳቸው በኋላ እንኳን ለእስራኤላውያን ለራሱ ለሙሴ የሚያስደነግጥ የሚያስፈራ ተአምር ነው የሚሆነው። ያ ተራራ ከዓይን ተሰወረ፣ አካባቢውን ጨለማ ዋጠው። እሳታማ ብርሃን ተራራውን ደግሞ እንደገና ገለጠው። የሚታየው ሁሉ በጢስ በጽጋግ የተሸፈነ ሆነ። እንኳን ለእስራኤላውያን ለሙሴ እንኳን አስፈሪ ነበር። መልካም የሙሴ ሕይወት ላይ ስንገባ እጅግ በጣም ማራኪ የሆኑ ታሪኮችም እዚህ ጋር ገብተዋል። ታዲያ ሙሴ ማን ነው ስንል አሁንም ወደ እናቶች ልንመጣ ነው። የሙሴ እንደዚህ አይነት ሰብዕና ለመኖሩ እናቱ የተጫወተችው ሚና ትልቅ ነው። ምክንያቱም ከልጅነቱ ጀምሮ ወደ ባህር የተጣለበት ያው ሁሉም ሰው እንደሚያውቀው እስራኤላውያን ወንዶች የሚወልዱ ከሆነ የግብጽ ፈርዖኖች ስልጣኖቻችንን ይወስዱብናል፣ እየበዙ ሊያጠፉን ይችላሉ የሚል ነገር ስለመጣ ወንድ ከተወለዱ ሁሉ እንዲገደሉ አዋጅ የወጣበት ዘመን ላይ ነው። ከዛ በጥበብ ደግሞ ምንም ልጅ ያልነበራት ልዕልቷ የፈርዖኗ ልጅ ልዕልቷ ታገኘዋለች ይላል። ልታጠባው ብትፈልግ ያው የማይሆን ነገር ነው።
በልጅነቱ የሷ እንዳልሆነ ደመነብሱን ብቻ ሳይሆን በቃ የልጅነት ዕውቀት በሱ ላይ እግዚአብሔር ባኖረው ቢያል ከዛ ጥበብ ሲፈልጉ አይ እንዲሁም እኮ እስራኤላዊት እዚህ አለች ልጅ ሞቶባታልና ብታጠባው ቢኮዝ ስለሚያውቁ ማለት ነው እያጠባቸው አሳደገቸው ሚስጥርን እየነገረች ለዚህ አበቃቸው የእግዚአብሔር ሰዎች የሆኑት እስራኤላውያን በስሜ ጠርቼሃለሁ እኔ መድኃኒትህ ነኝ ያለው በኢሳይያስ ላይ የተናገረው እግዚአብሔር ነው በስም የጠራውን እስራኤል ብሎ የጠራውን ሕዝብ ይመራ ዘንድ ሙሴን ሲያዘጋጅ በልጅነቱ እናቱ የሰራችበት ጥበብ እዚህ ጋር በጣም በስፋት ይገልጣል ሙሴ በጥበብ አደገ እናቱ ያንን ነገረችው ከዛም በኋላ የግብጽን ፈርዖን የልጅ ልጅ መባልን ወይም ልጅነትን ማግኘትን አልወደደም ይላል እስራኤላውያን ላይ የተነሳውን ገደለው ይላል ከዛም በኋላ ሁለት ዕብራውያን ሲጣሉ ለምን ትጣላላችሁ አንድ ሆናችሁ ሲል ምን አገባ ያንን ግብጻዊ እንደገደልከው እኛንም ልትገለን ነው ባሉት ጊዜ ሚስጥር የታወቀብኝ በሚል ሸሽቶ እዛ እንደኖረ በጣም በትልቅ ተደሞ ውስጥ እዛ ሚዲያማውያን እሱ ሊቀበሉት እንዳልወደዱም ይላል ዮቶር እዚህ ጋር ሌላኛው የተገለጠለት ታሪክ አለ ካገባ በኋላ ኢትዮጵያዊቷን አገባ እና ከሙሴ ጋር ተገናኝቶ በእነዚህ ቅድም ባነሳቸው ታሪኮች ውስጥ አለትን ከአለት ላይ አፍልቆ ውሃ ሲሰጣቸው ከሰማይ መናን ሲያወርድላቸው በብዙ ጊዜ ክህነቱን የኛ ይሁን ብለው የተነሱም ሰዎች ነበሩ እሱ የሚመራው በኃይል በዘመናችን የምናየው የቤተ ክርስቲያና የአባቶቻችን ጥበብን በማወቅ የሚገኘውን ክህነት ዝም ብሎ በቃ እኛስ ኮታ ይሰጠን እኛ ምን ንምራ የሚሉ ሰዎች አሉ ይሄ ከእግዚአብሔር የሚሰጥ እንጂ ይሄ ፌዴራሊዝም አይነት አሰራር መዋቅር ያለው አይደለም እና በዛን ጊዜ እግዚአብሔር ተቆጣ ይላል ተማጽኖም ነበረ እነሱ እንዳይቀጣቸው ነገር ግን የእግዚአብሔር ቁጣ በሁለቱ ሰዎቹ ላይ መጣ ከነሱም ጋር የተባበሩ ወደ 250 የሚሆኑ ሰዎች መሬት ተከፍታ እንደዋጠቻቸው ታሪኩ ጎርጎርዮስ ዘኒሱስ ይናገራል ሁለተኛ ተሐራሚነቱ በጣም የሚጾም መሆኑ ሲጾም ከሰዎች እኛ ከምናውቀው የሚለይ የሚጾም እኛ ማለት ስጋዊ ምኞት ሲያሸንፈን አሁን ጾም ሲባል ይሄ ቄስ ነው ምናምን በማለት እንኳን የምንሸወድበት ጾም ምን ያህል ታሪክ እንዳለው ጾም እግዚአብሔር ጋር ለመገናኘት ራስን ገዝቶ በተመስጦ ውስጥ ከእግዚአብሔር ጋር መኖርን ከሙሴ ጋር አገናኝቶ ይናገራልና ያቺ ዳመናዋ እግዚአብሔር የሰጠችው የብርሃን አምዱ ሲጠቅስ ያብራራበት መንገድ ቅድም አንተ እንደጠቀስከው ነውና ይቀጥላል ደግሞ ታሪኮቹ ላይና ደብተራ ኦሪትን የሰራበት በራእይ አይቶ ነው ቤተ መቅደሷ ወንድሙና እህቱ ኢትዮጵያዊቷን ባገባ ጊዜ ተሰናከሉበት ይላል እግዚአብሔር ቀጣቸው ይላል በጣም ምንም አልመሰለውም ይላል እሱ ላይ ሲነሱበት ምክንያቱም ከእግዚአብሔር ጋር የተገናኘ ሰው የሰዎች ሐሳብ ያቋርጡት ዘንድ አይቻልምና ለነሱ ጸለየ ይላል ግን እግዚአብሔር ምክንያት ስለነበረው በእነሱ ላይ ምልክትን አድርጎ ነፃ እንዳወጣቸው ከዛ በሷ ላይ ወጣው ለምጥ ከዛ በኋላ እንደጠፋ ዘሁልቁ ላይ ያለውን ታሪክ እያብራራ ይጠቅሳልና እስቲ መጨረሻው ምዕራፍ 4:3ም ያው አሁን እንዳነሳ ነው የሚያልቀውና ምዕራፍ 4 ሰፊው የመጽሐፉ ክፍል ነው ከ321 በላይ ታሪኮች ማን ነው አንቀጾች ጽፎ ያብራራበት ነውና እንደው ሰብሰብ አድርገህ ብትነግረን እዚህ ላይ ያሉት በጣም ቆንጆ አነሳልን አዩ ከሳትም አንፃር እኔ የምተውኩትን መነሳት ያለባቸውንም ነጥብ አንስተልናል የሙሴ ህይወት ለዚያ ነው ጎርጎርዮስ ዘኒሱስ እጅግ በጣም ብዙ አስተማሪ ቁም ነገር ስላለው እጅግ በጣም ብዙ ተዘርዝሮ የማያልቁ ትምህርቶች አሉበት ምክሮች አሉበት ለማንኛውም ሰው በጣም አስተማሪ የሆነ ነው ሊቀ ነቢያት ሙሴና ተገቢ ነጥቦችን ነው ጨመርክልን ምዕራፍ 4 ቅድም ያነሳናቸውንና ያላነሳናቸውን ነጥቦች ነው የሚያብራራው ይህን መጽሐፍ ስመለከት ማስታወሻ ለማስ ተቸግሬያለሁ የትኛውን ነጥብ አንስቼ የትኛውን ነጥብ ልተወው ምክንያቱም እያንዳንዷ ነጥብ ሊያዝ ቢባል ማስታወሻ የሚያዝ ነጥብ የበዛባት ስለሆነች ማለት ነውና ምዕራፍ 4 መንፈሳዊ ህይወት ምንድነው የሚለውን ከሙሴ ህይወት ምን እንማራለን የመጽሐፉ ርዕስ የሆነውን ያብራራል አንደኛው ሰው ራሱን መውለድ ይችላል ሰው ራሱን መውለድ ይችላል ይላል ሰው ራሱን መውለድ የሚችለው ከማን ነው ሲባል ወላጆቹ ሁለት ናቸው አርቆ ማሰብና የተረጋጋ አእምሮ ሰው ከአርቆ ማሰብና ከተረጋጋ አእምሮ ራሱን መውለድ ይችላል ይህም የመልካም ኑሮ ወላጆች ናቸው ይላል አዋላጅ ደግሞ ነፃ ፈቃድ
በነፃ ፈቃድ አዋላጅነት ሰው በተረጋጋ አእምሮና ከአርቆ ማሰብ ራሱን ሊወልድ ይገባል። እንዲህ ከሆነ ሰው ወደ መንፈሳዊ ሕይወት ሊያመራ ሊያድግ ይችላል። የተረጋጋ አእምሮ አርቆ ማሰብ የማይችል ሰው መንፈሳዊ ሕይወትን እንዴት ሊኖር ይችላል? የራሱን ነፃ ፈቃድ ለመልካም ቁም ነገር የሚጠቀም ከሆነ ራሱን እንደገና ይወልደዋል። የመልካም ምግባር ምሳሌ ወንድ ልጅ መውለድ ይላል። ወንድ ልጅ መውለድ የሚባለው ጉዳዩ የጾታ ጉዳይ አይደለም። ቅድም ወንድሜ እንዳነሳልኝ ሙሴ በባህር ተጥሎ የተገኘ ነው። ወደ ባህር መጣል ለምን አስፈልገ? አሁን ትኩረቱ የሙሴ ታሪክን ትኩረት ስለሚያደርግ ነው። በሰዓቱ ወንድ በባለስልጣን ላይ ይሰለጥናል፣ ስለዚህ መጥፋት አለበት፣ ያምጻል ተብሎ ስለሚታሰብ ወንድ መኖር አለበት ብሎ ግብፃውያን በእስራኤላውያን ላይ ያወጁት አዋጅ ነው። ወንድ የሚባል ነገር አይታይ ብለው፣ ሴቶች ግን ይደጉ ተብሎ፣ ያ ማለት ስልጣንን መብትን የሚጠይቅ አይኑር የሚል አይነት መንፈስ ያለው ነው። ይሄን ነው ወደ መንፈሳዊ ሕይወት የሚተረጉመው ጎርጎርዮስ። ወንድ ማለት የመልካም ምግባር ምሳሌ ማለት ነው። የሚሸነፍ አይደለም። በጊዜያዊ ነገር የሚደለል የሚታለል አይደለም። ከዚህ አልፎ የሚያስብ ነው መሆን ያለበት። ወላጅን አርቆ ማሰብንና የተረጋጋ አእምሮን ገንዘብ በማድረግ በነፃ ፈቃዱ ራሱን ሊወልድ ወንድ አድርጎ ሊወልድ ይገባል። ሊግደል ላጥፋ አትመቸኝም ብሎ ለሚመጣው አይ እንደሱ አይደለም ብሎ ሊወለድ ይገባል። ወንድም ሴትም ራሱን ሊወልድ ይገባል። ማዕበሉ ገፍትሮ እርሱን ወደ ደለል ያወጣዋል። ወንድ ሆኖ የተወለደ እንደሆነ ግን ወደ ማዕበል ይጠሉታል፣ ወደ መከራ ያመጡታል። የዚያን ጊዜ ግን የተጠቀለለበት ሰፋድል የተዘጋጀው መወርወሪያው ግን ጠንካራ ስለሆነ በውሃና በተለያዩ መንገዶች የማይበጠስ ስለሆነ በዚያ ራሱን ጠብቆ ግን ወዴት ይወጣል? ዓለም ይንቀዋል፣ ለዓለም የማይመች ይሆናል። አትናቴዎስ እንዲህ ብለዋል። አትናቴዎስ ሆይ ዓለም ንቀዋል ሲባል እኔም ዓለምም ንቄያታለሁ እንዳለው ማለት ነው። እንዲህ ባለ መልክ ወደ ደለሉ ተገፍትሮ ይወጣል ማለት ነው። ወንድ ነውና በዚያው ተውጦ አይቀርም። ወንድ ልጅ በሞግዚት ሲያድግ ስጋዊ ጥበብ ደግሞ ጎርጎርዮስ መካን ጥበብ ይለዋል። መካን ጥበብ ያቺ የንጉሱ ልጅ መካን ናት፣ ልጅ አልነበራትም፣ እንደ ልጅ ይሁነኝ ብላ ነው። እሷ ግን ጥበቧ ስጋዊ ነበርና የእሷን ወተት አልፈልገም። ለጊዜው በፍልስፍና ቢያድግም፣ ለጊዜው በፈርዖን ምግብ ቢያድግም ግን የፈርዖን ምስር እምቢ አለ። በፈርዖን ሲያድግ ግን የሞግዚትን ጡት እምቢ ብለው የጠባው ሙሴ የእናቱን ጡት ነው። የእናት ጡት የተባለችው ቤተ ክርስቲያን ናት። የእናት ጡት የተባለችው ሕግጋት መንፈሳዊ ትውፊት ናቸው። በእነርሱ የሚያድግ ሰው መንፈሳዊ ዕውቀትን አበልጽጎ በቤተ ክርስቲያን አድጎ ስጋዊ ጥበብን የሚያጠምቅ ነው። ስጋዊ ጥበብን ተጠቅሞ በስጋዊ ጎዳና የሚሄዱትን የሚመልስ በመንፈሳዊ ልዕልና የሚጓዝ ነው። ስለዚህም በቤተ ክርስቲያን ማደግ ይገባል። ነፍስ የዛን ጊዜ ትረካለች፣ ትበለጽጋለች። ወንድ ሆኖ መወለድ ማለት ይሄ ነው። እሱም ራስን በአርቆ ማሰብና በተረጋጋ አእምሮ በነፃ ፈቃድ መውለድ ነው። ተቀናቃኝ የሆኑ ጉዳዮች የሰው ልጅን ይገጥሙታል። ሌላው ነጥብ ነው እያየን ያለን። ተቃራኒ ነጥቦች፣ ተቀናቃኝ የሆኑ ነገሮች ሙሴ በሚያድግበት ሰዓት ቅድም እንዳነሳ ነው ግብፃዊና ዕብራዊ ተጣልተዋል። ዕብራዊውን ወግኖ ግብፃዊውን ረድቷል። ምስጢር እግዚአብሔር አምላክ በኋላ ላይ ለሙሴ አትግደል ሕግን ሰጠዋል። ያ ሰውዬ ሞቷል። ይህን ስራ አታድርገው የሚል ነው። በኋላ ላይ አትግደል አንዱ ነው። በነገራችን ላይ ሙሴ ክንደ ፈርጣማ ነው። ለዚያ ነው አንዷ ቢገፋው መገፍተሩ ሰውን የሚገል ነው። በየካቲት 17 አካባቢ ስንክሳር ላይ እንዲህ ያለ ታሪክ እናገኛለን። መግደል አልፈለገም፣ ግን ሞተበት። አበው መናንያን በጸሎት ሰዓት ያ የሞተበት ሰው በጸሎታቸው ከሞት ተነስተዋል። ክንደ ብርቱ ስለሆነ ነው። ተቀናቃኝ አሉ፣ ሁለት ተቃራኒዎች።
ዕብራውያን እርስ በርሳቸው ወንድማማቾች የሆኑ ግን ሙሴ ላስታረቃቸው ቢል እምቢ ብለውታል። በልጅነቱም ስለነበር ነው። ምስጢር አለው። የአበውን ትምህርት የሚቃወሙ የሐሰት ትምህርትን የሚከተሉ ተቀናቃኞች በህይወታችን ዙሪያ አሉ። ጎርጎርዮስ ዘኑሲስን እምቢ የሚሉ አርዮስን እሺ የሚሉ አሉ። ስለ መንፈስ ቅዱስ የተናገሩ ሊቃውንትን እምቢ የሚሉ መቅዶኒዮስና አብሎናሪዮስን የሚሰሙ መናፍቃን አሉ። እስከ ዛሬም የአርዮስን መንገድ የተከተሉ አሉ። የአትናቴዎስን መንገድ እምቢ የሚሉ አሉ። እነዚህ የሐሰት ትምህርቶችን የሚያስተምሩና የሚማሩ ወገኖቻችን ካጠገባችን አሉ። ተቀናቃኞች፣ ተቃራኒዎች በእኛ ህይወት በእኛ ጎረቤት አብረውን አሉ። ታዲያስ ራስን በአበው ትምህርት ጠንካራ ማድረግ ይገባል ነው። ይሄ ራስን በቤተ ክርስቲያን ትውፊት፣ በቤተክርስቲያን ህግ እና ስርዓት ጠንካራ ማድረግ ይገባል። መጋደል ይሻል ላለመሸነፍ የአባቶችን ትምህርት በመስማት የዚያን ጊዜ በአባቶች እምነት ጠንክሮ የወጣ ሰው ከጠላት ጋር አይወግንም፣ ጠላትን ድል ያደርጋል። ሙሴን የዚያን ጊዜ መሸነፍን ወይም ደግሞ ሁለት ዕብራውያን ወንድሞችን ለማስታረቅ የተቸገረው ያልበሰለ ስለነበረ ነው። እኛ ሳንበስል በአባቶች ትምህርት በአባቶች ጎዳና ሳንበስል እናስተምር ብለን ብንወጣ እንቸገራለን። ተቀናቃኞችን ወደ መንፈሳዊ ልዕልና ልናመጣቸው አንችልም። ስለዚህ ተቃራኒ ካጠገባችን ስላለ አስቀድመን በነፍሳችን ርቱዓን ልንሆን ይገባል። በሃይማኖታችን ጽኑዓን ሊሆን ይገባል። በአበው ትምህርት ልንጸና ይገባል። የዚያን ጊዜ ተቀናቃኞች በእኛ ላይ አንዳች ኃይል የላቸውም። ሌላ ነጥብ፣ የራሳችንን ኑሮ ልንጠነቀቅ ይገባል። ቅዱስ ጳውሎስም ባንተ ላይ ያለውን የጸጋ ስጦታ ቸል አትበል፣ ነገር ማደግ በነገር ሁሉ ይገለጽ ዘንድ አስብ፣ ይህንንም አዘውትር፣ ለራስህና ለትምህርት ተጠንቀቅ። ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። አንደኛ ጢሞቴዎስ ምዕራፍ 4። በነገርህ ላይ ቅዱስ ጎርጎርዮስ ዘኑሲስ በዚህ ምዕራፍ ላይ በብዛት የሚያመጣው ከቅዱስ ጳውሎስ መጻሕፍት ነው የሚያመጣልን። ሌላው ዕፀ ጳጦስ ዘሲና ሌላ ነጥብ ርዕስ ሆኖ ይመጣልን በዚሁ ምዕራፍ ውስጥ። ዕፀ ጳጦስ ዘሲና ሙሴ የዮቶርን የሚዲያማዊውን በግ በሚጠብቅበት ጊዜ የዚያን ሰዓት በሲና ተራራ ላይ ሐመልማል ከነበልባል ጋር ተዋህዶ ያያል። ደንቆት ገርሞት ሊመለከት ወደዚያ ስፍራ ይመጣል። በሚመጣበት ሰዓት የቆምክበት ስፍራ የተቀደሰ ነውና ጫማህን ከእግርህ አውልቅ የሚል ትእዛዝ ሰማ። ከዚያ በኋላ ነው ምስጢሩን የተመለከተው። በቃላት ሊገለጥ ወደማይችል ድንቅ ብርሃን እግዚአብሔር ሙሴን መራው። ይህ በቃላት የማይገለጥ ድንቅ ብርሃን ያ ተዋህዶ እግዚአብሔር ነው። ያ ብርሃን ወደ ሰው ባህሪ መድረሱን በተዋህዶ ሰው ሆኖ መምጣቱን ሲያመለክት ነው። ጫማን ሳያወልቁ ይህን ምስጢር ማየት አይቻልም። ምውት የሆነ ማንነትን ጫማ ከቆዳ ነው የሚሰራ አይደል? ቆዳ የሞተ እንስሳ አውሬ ምናምን ነው። ምውት የሆነ ነገርን ለብሰን በሞተ ማንነት ሰማያዊ ድንቅ ምስጢርን ልንመለከት አንችልም። ይሄ ነው ትምህርቱ። ሰማያዊ የሆነ ድንቅ ምስጢሩን ልንመለከት የምንችለው ከኛ ምውት የሆነ የሞተ ማንነታችንን ልናስወግድ ልናወልቀው ይገባል። በቤተ ክርስቲያናችንም ጫማ አውልቆ የምንገባበት አንዱ ምስጢር ይሄ ነው። ጫማ ሳናወልቅ ወደ ሰማያዊ ምስጢር ልንጓዝ አንችልም። ስጋዊ ሸለፈታችንን ብቻ ሳይሆን ስጋዊ ማንነታችን ላይ የተጣበቀብንን ኃጢአታችንን ያን ነገር ሳንጠርግ ወደዚያ ማዕረግ ልንበቃ አንችልም። ይሄን አስተካክሎ ነው ትምህርቱ። ያ ብርሃን ዕፀ ጳጦስን አላቃጠላትም፣ የድንግልም ድንግልናዋን አላጠፋባትም። ማን? እግዚአብሔር ወልድ፣ ብርሃን የተባለ ወልድ ከሰማያት ሰማያት ሰው ሊሆን ሲመጣ ሰው ሲሆን ድንግል ማርያም ለቃል ርደት ለስጋ እርገት ምክንያት በምትሆንበት ሰዓት
ያቺ ታናሽ ብላቴናን አላቃጠላትም። ሙሴ ሐመልማል ነበልባል ጋር ተዋህዷል። ሐመልማል ድንግል ማርያም፣ ነበልባል መለኮት። ያ ተዋህዶን የተመለከተው ለካስ በእመቤታችን በቅድስት ድንግል ማርያም የሆነው ታላቅ ምስጢረ ተዋህዶ ነው። በጫማ መውጣት አይቻልም። ህልው የሆነን ለማየት ምውት የሆነ ማንነትን ማጥፋት ማስወገድ ያስፈልጋል። ነፍስ የማትሞት ናት። ነፍስ ከምታስብ አካል ወደ ግዑዝ አካል ይሄዳል የሚሉ የፍልስፍና የሞተ ጫማን ልናወልቅ ይገባል ነው። ሞግዚት ነበር ስታሳድግ ነበረው። ይሄን ነው የሚያመጣው። ስጋዊ ሸለፈትን የአሕዛብ ፍልስፍናን ቆርጠን ልንጥል ይገባል። በስጋዊ አእምሮ በስጋዊ አስተሳሰብ ይሄን ምስጢር ልናይ አንችልም ነው። ጸጳጦስ ጋር ያለው ሰፊ ምስጢር ጥቂት ብቻ አንስቼ አሁንም ልተው ነው። ወደ አሮን ጋር ልምጣ። ሙሴ ወደ አሮን መጣ። ከወንድሙ ጋር እግዚአብሔር አገናኘው። እግዚአብሔር ከወንድሙ ጋር ከአሮን ጋር የሚያገናኘው ለምንድን ነው? አሮን በጎዳናው ላይ ስጋዊ ሐሳብ ይዞት ፍርሃት እንዳይገጥመው ወንድሙ አሮን የሚያግዝሃል፣ አንደበት ይሆንልሃል። እኔ ኮልታፋ አንደበት ልትት ነኝ፣ ማን ይሰማኛል ያሾፍብኛል ብሎ ስለነበረ ነው። አይዞ በአሮን በኩል እኔ አንደበት እሆናለሁ፣ አትፍራ አለውልህ እግዚአብሔር ብሎታልና አሁን ከአሮን ጋር ሙሴን ያገናኘዋል። አገኘው። የመልካም ምግባር ጉዞ አሁን ይወጥናል። ሙሴ ማስተማርን መምራትን። ጠብና ግጭት በዚህን ጊዜ ያጋጥማል። አገልግሎት ጀምሯላ። አገልግሎት ስንጀምር ያንዳንዳችን ስምም ላይሆን ይችላል መንገዱ። ከወዳጃችን ያልሆነ ሐሳብ ይመጣል፣ ከጠላታችን ተቃራኒ ሐሳብ ይመጣል። አገልግሎት ፈንጠዝያ አይደለም፣ ድሎት አይደለም፣ ምቾት አይደለም፣ ኪስ መሙላት አይደለም፣ የራስን ስጋዊ አስተሳሰብ መስራት አይደለም። አገልግሎት ሰማያዊ ኑሮ ነው። በዚህ በሰማያዊ ኑሮ ጉዞ ላይ ጠብ፣ ግጭት፣ አለመግባባት፣ አለመስማማት ከራሳችንም ከወዳጃችንም ከጠላታችንም ይመጣል። እኒህን በአግባቡ በአርቆ ማሰብ ወንድ ሆኖ መወለድ ይገባል። የግብፃውያን መራገጥ፣ የዕብራውያን የእርስ በርስ ግጭት፣ ይሄ ሁሉ ይገጥማል ነው በመንፈሳዊ ሕይወት። የብርሃን መልአክም የዚህን ጊዜ አንተን የቀናህ እንድትሆን የተዘጋጀ እንድትሆን አንተ ማነህ ይልሃል። የዚህን ጊዜ አንተን ራስህን ለሚጠብቅህ መልአክ አሳልፈህ የምታዘጋጅ ከሆነ ሸለፈትህን ቆርጦ ይጥልህና አንተን የበቃ የነቃ አገልጋይ ያደርግሃል። ሙሴን የገጠመው ይሄ ነው። ጊዜው መድረስ ታወጀ። የምን ጊዜ? ምን አይነት ጊዜ? ሙሴ በአንጸባራቂው ብርሃን በጸጳጦስ ጽን አግኝቶ ብርታት አግኝቶ ተራዳኢ ወንድም አሮንን አግኝቶ ለሕዝቡ ነፃነትን አወጀ። ለእስራኤላውያን የቀደሙ አባቶቻችንን ታላቅነት እያስታወሳቸው አብርሃምን፣ ይስሐቅን፣ ያዕቆብን እያስታወሳቸው ከጡብ ሰሪነት እንዲላቀቁ መንገዱን አመለከታቸው። ከዛሬ ጀምሮ ጭቃ እየረገጥን አንኖርም። የምንረግጠው ጭቃም ለሕይወታችን አልጠቀመንም። አሁን ጨርሰናል፣ አሁን ይበቃል ብለን እንዳናቆም የሰራነውን ከኋላ እየወሰዱብን ጎተራችን ባዶ ነው። እንዲህ ባለ ሁኔታ ከእንግዲህ ወዲህ አንኖርም አላቸው። ሰሙት። ጊዜው ደረሰ። ሙሴ ገና በሕፃንነቱ ሁለት የሚጣሉ ወገኖችን ያኔ ማስታረቅ አልቻለም ነበር። አሁን ግን 10,000 የሚያህሉ ወገኖቹ ሙሴን እሺ አሉት። የተማርክ ስትሆን፣ አባቶችን የሰማህ ስትሆን፣ በቤተ ክርስቲያን ያደግ ስትሆን እልፍ አእላፋትን እሺ ታሰኛለህ። ትምህርቱ ይሄ ነው። አሁን ግን ለሺዎቹ መምህር ሆኖ ተገኝተዋል፣ መሪ ሆኖ ተገኝተዋል። ጊዜ ወስዳችሁ በተገቢ ሁኔታ ይላል ጎርጎርዮስ ዘኑሲስ፣
ጊዜ ወስዳችሁ በተገቢ ሁኔታ እንደ ሙሴ ሳትታጠቁ ምክር ለመስጠት ወደ ህዝቡ አትሄዱ። ካልተናገርን ለሚሉ ሰዎች ምክር ነው። ጡብ መስራት የዚህ ዓለም ፍላጎት ነው። ጡብ መስራት በየጊዜው የሚፈራረቅ ስጋዊ ጾር ፈተና ነው። ማያበቃ ማያባራ ነው። ጡብ መስራት ቁሳዊ ደስታን መሻት ነው። ጡቡን ስትሰሩ ጎተራው አይሞላም። ስጋዊ ፍላጎት ግድብ የለውም። ረካው ብለው የሚያበቁት አይደለም። ነገም የሚፈልግ ነው። ግን የሚረባ የሚጠቅም ግን አይደለም። ጡብ መስራት ይሄ ነው። የተለያዩ ቤቶችን የሚረብሽ፣ የተለያዩ ገበታዎችን የሚገለብጥ፣ የተለያዩ አልጋዎችን የሚያረክስ፣ የተለያዩ ግምጃቸውን፣ ኪሳቸውን፣ ህይወታቸውን የሚረብሽ የሚያበላሽ የጥፋት ልጅ እንዲህ ያለ አለ ባለም አሁንም አለ። በእጅጉ ከነዚህ ልንለይ ይገባል። በእውነት አንባቢዎች መጽሐፉን ይመልከቱት። አንድ ነጥብ ብቻ ግን እናንሳ። እጅግ በጣም ደስ የሚሉ ብዙ ነጥቦች ናቸው። እንዳልኩ ነው። የትኛው ይዤ የትኛውን ልተው? ግን መናን ማብራራት አይጠበቅብንም። ዋናው ከነዛ ውስጥ የተወሰኑትን ገልጸን እንዲያነቡት ነው። ሐሳባችንም ይሄ ነው። ግን ሲደንቅን ሲገርመን ነው እንጂ መናን እናንሳ። እስራኤላውያን ባህረ ኤርትራን ከተሻገሩ በኋላ ውሃ ከጠማቸው በኋላ እንደገና ውሃም ከታፈጠላቸው በኋላ ዘንባባም ከበቀለላቸው በኋላ 72 12 እየተባለ ይተረጎማል። ከዚያ በኋላ ከግብፅ ይዞ የመጡት ቁሳቸው ምግባቸው ካለቀ በኋላ ሁሉ ነገር ካለቀ በኋላ እግዚአብሔር ስራውን ይጀምራል። የምንለው ነገር ሁሉ ካለቀ በኋላ መከራውን በለው፣ ደስታውን በለው፣ ማግኘት ማጣትን በለው፣ እኛ በእውቀታችን በጥበባችን ያልነውላ ካለቀ በኋላ እግዚአብሔር ስራውን ይጀምራል። እኛ ግን የዛን ጊዜ እግዚአብሔር ልንሆን ይገባል። መና ከግብፅ የቋጠሩት ስንቅ ካለቀ በኋላ ከላይ ከሰማይ ልዩ የሆነ ምግብ ወረደላቸው። በመልኩ ተመሳሳይ ነው ከዚህ ቀደም ከሚያውቁት፣ ጥራቱ ግን የተለየ ነው። ለእያንዳንዱ ሰው እጅግ በጣም አርኪ እንደ ፍላጎታቸው የሆነ መና ነበር የወረደላቸው። ወደ ቅዱስ ጎርጎርዮስ ምስጢር እንግባ። አንደኛ ሰው የነፍሱ አቁፋዳዎች ባዶ ሲሆኑ፣ ሰው የኃጢአት ኑሮን ሲቋርጥ ሲያቆም፣ ክፉ ምግባሮቹን ባዶ ሲያደርግ፣ ንስሐ ሲገባ ሲታጠብ፣ የዚያን ጊዜ ነፍሱን ሲያረካ ከሰማይ መና ይወርዳል። ይህም ዳግመኛ የማያስርብ የማያስጠማ አኩፋዳዎቹን ሙሉ የሚሆንለት ኑሮን ከኃጢአት ንጹህ የሚያደርግ በመልካም ምግባር ያሸበረቀ የሚያደርግ የእግዚአብሔር ሲሳይ ነው መና። 2 ከሰማይ የወረደው ኃላፊ አይደለም፣ ጠፊ አይደለም፣ ጊዜያዊ አይደለም። ከሰማይ የወረደው የሆነ ሰዎችን የሚያድስ አይደለም። ሰዎች እንዴት ምድራዊ በሆነው ነገር ይታደሳሉ? ከሰማይ የሆነው ግን የሚያድስ ነው። ምድር ሰዎች እየለቀሙ የሚወስዱባት ያቺ ምድር ከሰማይ የወረደውን መና የያዘች ናት። ይቺ ምድር የታረሰች አይደለችም። ይቺ ምድር ዘር የተዘራባት አይደለችም። ይቺ ምድር እስራኤላውያን የቆፈሩባት ምድር አይደለችም። ይቺ ምድር እንዲሁ መናን ይዛ እነሱ ለየዕለት የሚሆናቸውን የሚለቁሙባት ምድር ናት። ይቺ ምድር ተራ ምድር አይደለችም። ይቺ ምድርማ ይላል ጎርጎርዮስ ዘኑሲስ እመቤታችን ናታ።
እመቤታችን ናት። ቅዱስ ኤፍሬም ሶርያዊም ገራይተ ሰሉስ የማክሰኞ እርሻ የሚላት ይቺ ምድር ድንግል ማርያም ናት። ይቺ ምድር እግዚአብሔር ለዘመናት ሰውሮ የጠበቃት ሳትታይ የኖረች ምድር ናት። ሙሴም ገና በመጽሐፉ ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች አትታይም ነበር ያላት። ባዶ ማለት እንከን አልባ የሆነች ምድር፣ ባዶ የተባለች ከነውር ከነቀፋ የነጻች ቅድስት የሆነች ምድር። ማክሰኞ ላይ ግን አዝርዕቱን፣ አትክልቱን፣ እጽዋቱን ለሰው ልጅ ሁሉ እንጠጋ ቢሉ መጠጊያ፣ እንብላ ቢሉ መብል፣ ቤት እናድርግ ቢሉ ቤት መስሪያ፣ ያን ሁሉ ልታስገኝ የምትችል ታማኝ ምድር ገበሬ ያላገኛት፣ ያልዘራባት፣ ያልቆፈረባት፣ ያላረሰባት፣ ያልተንቀሳቀሰባት፣ ያልረገጣት ምድር ወላዲተ አምላክ ቅድስት ድንግል ማርያም ናት ይላል ጎርጎርዮስ ዘኑሲስ። መናው ላይ ስታነሳ ምናልባት ይሄኛው ትልቁ ሚስጥር ሆኖ እያለ ሁለተኛ በታሪኩ ሂደት ውስጥ ጎርጎርዮስ ዘኑሲስ ያብራራው መናውን አስመልክቶ ያው መጽሐፍ ቅዱስም ላይ ስለሚገልጽ ነው። አንዳንድ ጊዜ ቅድም እንደጠቀስከው እግዚአብሔርን በብዙ እንማጸነዋለን። ልመናችንን ሲፈጽምልን ደግሞ ተስገብግበን የሰዎችን የራሳችን ሀሳብ ስንከተል መልሶ ይነጥቀናል። እስራኤላውያንም ላይ እንደዚህ አይነት ነገር ነበረ። የያዙት ሁሉ ስንቅ ሲያልቅባቸው ተጨነቁ። ምን እንበላለን ምን እንጠጣለን ብለው ወደ ኋላ መምጣትን ተመኙ። የግብፅንም ምስሩንም ሽሮንም ሁሉ ተመኙ። ከዛ በኋላ እግዚአብሔር እነሱ ባለቀ ሰዓት በሙሴ ላይ ሲያጉረመርሙ ያምና ሰጣቸው። ከዛ በኋላ ያንን አለፈ። በሌላም ጊዜ ሲጨነቁ ሰጣቸው ይላል። ነገር ግን ሲሰጣቸው ባልተገባ መልኩ ሲሰበስቡ ግን ይሻክት ነበረ ይላል። ምክንያቱም እግዚአብሔር የፈቀደልንን ከልክ በላይ ስንስገበገብ በእግዚአብሔር ማመናችን ሲቀር የእግዚአብሔር መንፈስ ቅዱስ ይርቅብን። ምክንያቱም አሁን ከባዶ ተነስቶ ሲሰጠን ያ ከባዶ ተነስቶ የሰጠንን እግዚአብሔር አመኔታችን ስናጎል በያዝነው ነገር እንተማመን። የያዝነው መተማመኛ ስናደርግና እግዚአብሔርን ስንለቅ እግዚአብሔር ስንለቀው መንፈስ ቅዱስ ከኛ ሲርቅ የያዝነው ነገር ደግሞ አያጸናንምና ያልቃል። ከሰው የሆነ ያልቃል፣ ከእግዚአብሔር የሆነ ያልቅና መታመናችን በዛም ሆነ ሙሴ በእነዚህ ሁሉ ሂደቶች ውስጥ እግዚአብሔርን ያምናል፣ እግዚአብሔርን ያውቃል። የሚሆነው ሁሉ ሰዎቹ ሲጨነቁ ይላል፣ እርሱ ግን የሚያየው በዛ አልነበረም ይላል። ምክንያቱም ቅድም ወደ ጨለማው ደግሞ የሚያመጣው ሚስጥር አለ። ጨለማ ይላል። ጨለማ ሌሎች ሰዎች እንደሚያዩት አይደለም ይላል፣ እናንተ እንደምታዩት አይደለም። በቃ ማለት ስለ እግዚአብሔር አሁን የሆነ ሰው ሁለት ጥቅስ ሲያወጣ ወይም ደግሞ በአባቶቻችን ትምህርት ውስጥ የግል ሐሳባቸው አንጸባረቁትን ያመጣና በትንሽዬ እውቀቱ ክርስቶስ ማለት እንዲህ ነው ይላል፣ ማርያም ማለት እንዲህ ናት፣ በቃኛ ከዘመናዊ ከትምህርት ከቴዎሎጂ መውጣት የለብንም ብሎ የሱ እውቀት ከእግዚአብሔር ጋር ሁሉ የሚገዳደር ሰዋል። ሙሴን በዚህ ውስጥ ትህትናውን ያነሳዋል። በማወቅ እግዚአብሔርን በመረዳት ውስጥ ያለውን ጥበብ በጨለማ የገለጠውና መደመም ፍጹም ተመስጦ ከዛ በመላእክት ጋር አነዋወሩን ወደ ሰወረበት ጨለማ ታሪክ ያመጣል። መላእክት በተጣሉ ጊዜ እግዚአብሔርን ያውቁት ዘንድ ራሱን በጨለማ ሰወረ የሚለውን የሥነ ፍጥረትን ታሪክ ያመጣና ሙሴም ወደዛኛው ጨለማ ገባ ይላል። ያ ጨለማ የተባለው ይሄ ከሰዎች አይን የምናየው የምንቆጥረው ሰው በፍጹም መደመም ውስጥ እግዚአብሔርን የምናይበትና የምናውቅበት ውስጥ ነው ይልና በእነዚህ ሁሉ ጥበቦች ውስጥ ሲሄድ ሰዎች ሲያጉረመ ያለ ምንም ምክንያት አይደለም። ፈተናዎች ነበሩ፣ መከራ ነበረ፣ የእግዚአብሔርን ከመስማት አልቦዘነም ነበር ይላልና እንደውም ቀኑበት ይላል። ብናነበው ደስ ይለኛል። እዚህ ላይ በጣም ብዙ ነገር ሲያደርግ ቀኑበት ይላልና በሙሴ ላይ ቀኑበት የሚለው አንቀጹ ላይ እዚህ 256 ላይ ነጥብ ላይ ነው፣ ገጹ 111 ላይ ነው። እንዲህ ላይ ከላይ በተገለጠው ሁኔታ እግዚአብሔርን የሚከተል ሰው ከክፉ የሚመጣ ማናቸውም ተቃውሞ ሊበግረው አይችልም። ቅድም እንደጠቀስ ነው ማለት ነው። ከነዚህ ሁሉ ነገሮች በኋላ የገዛ ወንድሞቹ ቅናት በእርሱ ላይ ተቀጣጠለ። ቅናት ክፋትን የሚያስከትል ጠባይ ነው። የሞት አባት፣ የኃጢአት መግቢያ፣ የክፋት ስር፣ የጸጸት ልደት፣ የክፉ ዕድል እናት፣ የአመፅ መጠንሰሻ፣ የፍርሃት ምንጭ ነውና ቅናት ሔዋንን ለመቃወም እባብ ሆኖ መጥቶ ከገነት አባረረን። ቅናት እኛን ወደ ዕፀ ሕይወት እንዳንሄድ መንገዱን ዘጋብን፣ ከተቀደሱ አልባሳት አራቆተን፣ በፍርሃትም የበለስን ቅጠል እንድናገለድም
አደረገ እያለ በነገራችንና ይሄ የንግግር ክህሎቱ ጥልቅ ነው። የጎርጎርዮስ ዘኑሲስ የሪቶሪክ የሚባለው ልክ ሌሎቹም ከአንድራጋዶስ እንደተማረው ዮሐንስ አፈወርቅ እርሱም በዘመኑ ከነበሩት ታዋቂ ሰዎች የተማረ። ስለዚህ የሚጽፋቸው ጽሁፉ ቃላቶቹ ሐሳቡን የሚሸከምለት ነው የሚያመጣቸው ቃላቶች ናቸው። ስለዚህ ሙሴ በመንገድ ውስጥ ትህትናውን አንድም ጊዜ ሳይሰናከል የዛ ሁሉ ጠባይ በእግዚአብሔር ሲስቱ ከፊት ሆኖ እንዴት እንደመራ ያሳዝናል። ዘመናችን ያጣችው ሙሴ የዘመናችን ቤተክርስቲያን የሚያስፈልጋት ሙሴ ታሪኩን ሰምተን እንድንጸጸት ሳይሆን በማልቀስ ይህን አባት እንድንፈልገው መጽሐፉ ይናገራል። የኛም ስራ ይሄ መሆን አለበት። ምክንያቱም ዛሬ ቤተክርስቲያን ስትከፋፈል ከእግዚአብሔር የሆነውን ክህነት ከማምጣት ይልቅ የሰውን ሐሳብ ማስተናገድ፣ መንግስተ እግዚአብሔርን ከመምራት ይልቅ የዓለም መንግስትን ሐሳብ ቤተክርስቲያን አስገብቶ በእንደዚህ አይነት ማምጣት ፖለቲካው ሲነሳ እሱ እግዚአብሔርን እየመራ የሱ መንገድ የሆኑትን ሲከተል በፖለቲካ ውስጥ አማሌቃውያን ሲዋጉ በድል ፍትህ የሆነውን ጦርነት ሲያደርግ ከሱ እንማራለን። ዛሬ ፍትህ የሆነውን ነገር መጠየቅ ልጆች ያልተገደሉም የሚል እውነተኛ አባት መጥቶ ሲጮህ ሙሴን ነው የምናየው። መጽሐፍ ቅዱሳዊ ነው። ግፍን መጠየፍ እግዚአብሔር ለፈጠረው ፍጥረት ለሞተለት ሰው እግዚአብሔር የሞተለት ነውና በከንቱ ማንም መብቱን ገፎት ይወድቅ ዘንድ ከመንጋው ፊት ሆኖ መንጋን የሚመራ ከመንጋ እኔ ከእግዚአብሔር ጋር እኮ የተገዳደረ ነው። ትህትና ነው። አታጥፋቸው ብሎ የሚለምን አንተ ለምን ትወቅሳለህ? እኔ የመራው ስምህን ለምን ይጎድፋል እያለ በእርሱ ትህትና ፈጽሞ እጅግ ጥልቅ በሆነ ትህትና እግዚአብሔርን ወደ መምሰል የተጠጋበትን ምጡቁን ህሊናውን እያነሳ ለህዝቦቹ መትረፍ ያመጣል። የአባትነት ምንጭ ክብረ ክህነት፣ ፓትርያርክነት፣ ሊቀ ጳጳስነት፣ አስተዳዳሪነት ባለንበት ሁሉ መሪነት ሙሴን ካልጠቀስ ነው የኛ ክርስትና ባዶ ነው። ታሪክ አውሪዎች ሳይሆን ሰርተን ልናልፍ ይገባል። ሙሴ በዚህ ውስጥ ዘመናችን አልቅሳ ኦርቶዶክሳውያን አልቅሰን ልንፈልገው ይገባል። ቢኮዝ ለሁሉም እኮ መንፈሱን ሰጥቷል። ያ ሐዋርያዊት ሰንሰለት አይደል የተከተል ነው ከማርቆስ የመጣ ከሐዋርያት ክርስቶስ የሰጠ ከዛ እሱን የተቀበሉ አባቶች የክርስቶስን መንገድ ሲፈልጉ በእነዚህ መከራ አለፉ። ሙሴም በመንገዱ እግዚአብሔር እያናገረው ያልታበየ ዛሬ እኮ በወገን ተከፋፍሎ እኔ ጋር የሚደርስ ማን አለ ለዚህ ወገን እኔ እንትን ሆናለሁ የሚል ምን እንጃ። ሙሴን የሚያውቁት መጽሐፍ ቅዱስ መጽሐፍትንና እግዚአብሔርን አታውቁምና ትስታላችሁ እንደተባለው የዘመናችን ውጥንቅጥ በዚህ መጽሐፍ ውስጥ ስንመለከተው ልቦናችን ተመልሶ ቤተክርስቲያን እውነተኛ ይተው ቅድም የተጠቀሰው አለ የአባቶቻችን ትምህርትና የቤተክርስቲያንን ሐሳብ ስናውቅ ሙሴንና ሙሴያዊ ህይወት ራሳችን እንውለደው ሲባል እንደ ሙሴ ወደ ባህር አንጣልም። ሙሴን መንገዶችና አስተምሮቹን በመከተል በዘመናችን ያለው መከራና ጭንቅ ልናሻግረው የምንችለው ሙሴ ሆነን ወንድ ልጅ ሆነን በመወለድ ነው። ይሄም ከበጎ ህሊና የሚመነጭ መልካም አስተሳሰብ ነው። ቅናት ሲመጣብን ግን እንከፋፈልና እግዚአብሔርን ከመስማት ይልቅ ልክ ቃየላዊ መንገድ እንከተልና የገዛ ወገኖቻችን እየገደልን ሰላም እጦት እናሰፍናለን። ይሄ አይደል አሁን እያየን ያለነው? እግዚአብሔርንማ ካወቀ እግዚአብሔርን የሚፈራ ከሆነ ሰውን አይደለም የሚያገለግለው እግዚአብሔርን ማገልገል አለበት። ቤተክርስቲያን የቅድስና ስፍራ ናት እንጂ የሰዎች ሐሳብ ማራመጃ አይደለም። አባቶቻችን ተከብረው ልናያቸው ተንበርክከን ልክ ያ ሰው ለሐዋርያት እንደሰገደ ለክብራቸው እንደዛ ልናደርግላቸው የሚገባው ከእግዚአብሔር የሆነውን እግዚአብሔር የነገራቸውን ቃል ይዘው ሲገኝ ከዛማ ውጪ ካልሆነ ዛሬ የምናየው ነገር የበዛው ከዚህ የተነሳ ነው የሚለውን ሐሳብ ለመጨረስ ነው። ብዙ ሰዓት ፈጅተናል። ተቀለለው መናን እንጨርሳትና በጣም ቆንጆ ነጥቦችን ነው ያነሳህልን። ያ መና ከሰማይ የወረደልን የኛን ህይወትን ስናስተካክል የምናገኘው ነው። ያ መና መድኃኔዓለም ኢየሱስ ክርስቶስን በማኅፀኗ የተሸከመችልን እማምላክ ወላዲተ አምላክ ቅድስት ቅዱሳን ድንግል ማርያም ነው። የተጠጋት ማንም ሰው ቢሆን በህይወቱ እረፍትን ያገኛል ነው። ሶስተኛው ያ መና ከተራ ምድር ያልተገኘ ሳይሆን ከቅድስት ድንግል ማርያም የተገኘ ህብስት ነው። እሱም አካላዊ ቃል ኢየሱስ ክርስቶስ ነው የሚለው ለሚመገቡት ተስማሚ በሆኑ መንገዶች ሁሉ የሚገልጥ ነው። ክርስቶስን ለሚፈልግ ሁሉ እሱ ምግባቸው ነው፣ ህይወታቸው ነው። እርሱ በስጋ ለሚፈልጉት ስጋቸው ነው፣ በወተት ለሚፈልጉት ወተት ነው፣ በጥራጥሬ ለሚፈልጉት ጥራጥሬ ነው፣ በፍራፍሬ ለሚፈልጉት ፍራፍሬ ነው። እንደ ፍላጎታቸው የሚሆንላቸው አምላክ ነው ኢየሱስ ክርስቶስ ነው የሚለው። እውነት ነው። ያኛውም ያ ከሰማይ የወረደላቸው በግብፃውያን ለእስራኤል የወረደላቸው መናም ቢሆን ሲመገቡ እንዲያ ነበር ጣዕሙ እንደየማጣጣማቸው ነው። በሚፈልጉት መልክ ነው የሚሆነው። አሁንም ክርስቶስ በፈለጉት መጠን ይሆንላቸዋል።
ያ አምላካችን እግዚአብሔር በፈለጉት መጠን የምንላቸው አምላካቸው ነውና ማለት እሱ ነው። አራተኛው ቅድም አንስተልናል። ሁሉም እኩል ተሳተፈ፣ ትንሹም ትልቁም የሚችለውን ያክል አነሳ። ከሚያስፈልጋቸው በላይ አታንሱ ሲል ነው። ከሚያስፈልጋችሁ በላይ አትውሰዱ፣ ከልክ አትለፉ። አምስተኛው የማይጠግቡ ስግብግቦች ግን ከዚያ መካከል አይታጡም። ስግብግቦች ላይበሉ ግን የሌላውን እድል የሌላውን ነገር ለራሳችን ይሁን ብለው ይሰበስባሉ። ከንቱ ምኞት ነው፣ ግን ይበላሽባቸዋል። በቀጣዩ ቀን ትላትል ይሆናል። በቀጣዩ ቀን ምስጢሩ ምንድን ነው? የራስን አልፎ የሌላን ድንበር የሚነካ ሰው ነገው ትላትል ነው። ትሉ ወደ ማያንቀላፋ የሚለው ማለት ነው። ትሉ ወደ ማያንቀላፋ ወደ ዘላለም ፍርድ ነው የሚወርደው። ስለዚህ ሰው ለሌላው ሊኖር ይገባል እንጂ የሌላውን ሕይወት ሊቀማ ይገባል። ማንም በየትኛው ማዕረግ ያለ በስጋዊም በመንፈሳዊ መንገድ የሚያገለግል አገልጋይ በየትኛው መስሪያ ቤት በየትኛው ስፍራ ያለ ሰው ለሌላው ሊኖር ይገባል እንጂ የሌላውን ሕይወት የሌላውን ገመድ የሌላውን ንግድ የሌላውን ኪስ የሌላውን ሕይወት የሌላውን ጓዳ የሌላውን የሚፈትሽ ሕይወቱ ትሉ ወደ ማያንቀላፋ ይወርዳል ነው የሚለው። 6 ትኩስነቱን ሳይለቅ የሚያድረው ግን በሰንበት ዋዜማ ላይ የለቀሙ ከሆነ ነው። ቅድም አንስተልኛል። በመዘጋጃ ቀን የተሰበሰበ ብቻ ግን ትኩስ ሆኖ ያድራል። ለምን? በእረፍት ቀን አዲስ ስራ አይሰራም፣ ለቀማ አይወጣም። በእረፍት ቀን እረፍት ነው፣ በሰንበት ቀን ሰንበት ነው። በብሉይ ኪዳን ይሄ ቀኑ ለነገ ብሎ የሚለቅሙት ዓርብ ነው። ሰንበታቸው ቀዳሚት ሰንበት የመጀመሪያው ሰንበት እሁድ ቅዳሜ ስለሆነች ማለት ነው። አሁን ምስጢሩ ምንድነው? አንድ ሰው በህይወቱ ጥሪት መቋጠር ይገባዋል። ማለትም ይህ ጊዜ ከሰንበት በፊት ያለ ጊዜ ነው መቋጠር ያለበት። መቼ ነው መቋጠር ያለበት? ዛሬ ጊዜ እድሜያችን ላይ ነው። በዚያ በስጋውና በደሙ አባቶች ካህናት፣ ወንድሞች ዲያቆናት በመቅደስ በምንሰለፍበት ጊዜ እባካችሁ ያ ቦታ ያ ስፍራ እግዚአብሔር መንፈስ የሚወርድበት ቅዱሳን መላእክት የሚረቡበት ያለ ማቋረጥ እግዚአብሔርን የሚያመሰግኑበት ሰዓት ነውና በጥንቃቄ ቅዳሴ ልንመራ ይገባል። ከልብ ነው የምናመሰግነው። በእውነት እንዳነሳው ነው በመግቢያችን ላይ ባለፈውም ክፍልም አይተነዋልና እንደጠቀስከው በዚህ መጽሐፍ ላይ ያለው እያንዳንዱ በነገራችን ላይ ያንድምታ ስልት ያለው መጽሐፍ ነው። ሌሎች መጽሐፍቶች ነገረ ሃይማኖትን ወይም ደግሞ ታሪክን ምሳሌ አድርገው ወይም ደግሞ በቤተ ክርስቲያን የተፈጠረውን አንድን አብይ ጉዳይ አንስተው ለዛ ምላሽ ሊሰጡ ይችላል። መናፍቃንን አስረጂ የሆኑ ዝርዝር መጽሐፍቶችን ወይም ሐሳቦች ሊያስቀምጡ ይችላል። ይሄ ግን አንድምታ ነው፣ መጽሐፍ ቅዱስን ነው ከዛ ወደ ህይወት ነው የሚያገናኘውና በጣም ባህሪ ኤርትራን ተሻግረ ኃጢያትም ስንሻገር ስጋ ወደሙ ተቀምጦልናል። ዛሬ ላይ መሪነትን ስንል በእውነት በትክክለኛነት የተዋቀረ መሆናል ቦታ እንደሌለው። ሁለተኛ ዘመናችን ጦርነት የበዛባትና እናቶች የሚያለቅሱበት ህፃናት ያላሳደግ እየቀሩበት አብያተ ክርስቲያናት የሚፈርሱበት ነው። አባቶች ሙሴ ናቸው ለቤተ ክርስቲያን ለህዝቡ። ሁለቱ ዕብራውያን ሲጣሉ ተው ብሎ እንዳስታረቀው ዛሬም ሲመራቸው በመንገዳቸው ከእግዚአብሔር ጋር እያገናኘ እየነደፋቸው ያለውን እግዚአብሔር በተቆጣቸው ጊዜ እየነደፋቸው ለማይረባ አእምሮ አሳልፎ ሰጣቸው ባለ ጊዜ መልሶ እኮ ሙሴ ሲጸልይ ያን የነሐሱን እባብ ባላ ላይ ሲሰቅለው እርሱን ያዩ ከምድር ትወጣ የነበረችው እባብ ወደ ውስጥ ገባች፣ ያዩ ሁሉ ይፈወሱ ነበረ። ዛሬ አባት ያጡ በጣም ብዙ ሰዎች አሉ። ጦርነት ብቻ እየሰሙ ያሉ በርካታ ኢትዮጵያውያን ኦርቶዶክሳውያን አሉ። በብዙ ጭንቅ ውስጥ በብዙ መከራ ውስጥ በየማህበራዊ ሚዲያ የምናያቸው አባት የናፈቃቸው አሉ። ሰዎች ላይ ሰሙ ይችላሉ፣ አስቸጋሪ ናቸው። እውነተኛነት ሲመጣ በአንድ ጊዜ ብሎ አኩርፎ መቀመጥ አይደለም። ከሙሴ የምንማረው ይሄ ነው። ዛሬ ይሄ መጽሐፍ ስንዳስስ መጽሐፉን ማስተዋወቅ ሳይሆን ህይወቱን መውሰድ ነውና እንግዲህ ልክ ሙሴ የሚመራውን ህዝብ መልካም እንዳልሆነ ሁሉ እኛም ክፉ መሆን የለብንም። መልካም ሆነ መናው ሲመጣልን ወስደናል ወይስ ከእግዚአብሔር ሳንገናኝ ዝም ብለን ነው ምናማረረው? ስንጨርስ እግዚአብሔር በህይወታችን እንዲገባ ከመጣ በኋላ ወደ ኋላ እንዳንል በጣም በብዙ በስፋት አብራርተህ ተገኝተህ ነጥብ በነጥብ ስለሰጠህን እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን፣ አስመምራን ያደልልን። ክቡራን ተመልካቾቻችን በሁለት ክፍል ወደ እናንተ የደረሰው የአውደ መጽሐፍ ዝግጅታችን በዚህ መልኩ መቋጫውን አግኝቷል ማለት ነው። የሙሴ ህይወት እያንዳንዱ አንድምታ ትርጓሜ በመስጠትም ጎርጎርዮስ ዘኑሲስ ያስተማረውን
ተግባራዊ ክርስትናን በመንፈስ እንዴት መጽናት እንዳለብን በህይወቱ የሙሴን ህይወት ትህትናውን በመጽሐፍ ቅዱስ ያሉትን ታሪኮች እያገናዘበ በዘመናችን ውስጥ እየተፈጠሩ ያሉትን ሁሉን አቀፍ ተግዳሮቶች ማለፍ የምንችልበትን ድልድይ መስራት የምንችልበትን ዘዴ ያስጨበጠ ነው። መስማት ብቻ ከፍርድ አይደለም። ሰምተን ግን በህይወት ለመተግበር የአባቶቻችን ትምህርትና መንፈስ ቅዱስ እኛ ጋር እንዲቀርብ ትምህርቱን መያዝ ይገባናል። የጎርጎርዮስ ዘኑሲስና መምህራችን ያብራሩት ነጥብ ነበረ። ስለ አዳመጣችሁን ከልብ እናመሰግናለን። ሳምንት በሌላ መጽሐፍ እንገናኛለን። ቸር ቆዩልን።